እኔ በሁለቱም በኩል የነበሩት ተወያዮች ህይወት የሌላቸው ወዴት እንደሚሄዱ የማያውቁ መሆኑን ላሳያችሁ ፈልጋለሁ። በሁለት ማህበርተኞች መካከል የተደረገ ውይይት እንጂ በክርስቲያንና በዓለም ባለ ሰው መካከል የተደረገ ውይይት እንደሆነ እኔ አልረዳም። ምክንያቱም እሱ የተባለው የመሐመድ ተከታይ ብትሞት ወዴት ትሄዳለህ ብላችሁ ብትጠይቁት እኔ አላቅም፣ እንደ ስራዬ አላህ ይከፍለኛል፣ መሄጃዬንም አላቅም ብሎ ይመልስላችኋል። እፉ የተባለውም የኢትዮጵያ ኦርቶዶክስ ማህበርተኛም ወዴት ነው የምትሄደው ብትሞት መሄጃ አንተ ታውቃለህ ወይ ብትሉት አይ እኔ አላቅም፣ እንደ ስራዬ እግዚአብሔር ይከፍለኛል፣ በመጨረሻ ጌታ ክርስቶስ ኢየሱስ ሲመጣ በፍርድ ሰዓት የሚፈርደውን ስለማላቅ ወዴት እንደሚሄድ ላቅ አልችልም፣ እግዚአብሔር ያውቃል ብሎ ይመልስላችሁ። የውድድር ላይ ናቸው ያሉ ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰብ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። የግለሰብ በእግዚአብሔር ስም የግል ፍላጎቱን ከገዢዎችና ከመሪዎች ለማግኘት እግዚአብሔር ያልተናገረውን ነገር ተናግሮኛል ብሎ በእግዚአብሔር ስም የሰበሰበው ህዝብ ላይ ቅጥፈትን እየተናገረ ነው። ማንንም ሰው ብትጠይቁ በዚህ ምርጫ ማን ያሸንፋል ብትሉ አንተ የገመትከውን ግምት ሁሉም ሰው መገመት የሚችለው፣ ያንተ ግምት ግን በስልጣን ላይ ላለው መንግስትም ሆነ ለፕሮቴስታንቱ ህዝብ ጠንቅ የሆነ ጥቅም የሌለው ጉዳይ ነው። ይህን ነገር ነገርከንም አልነገርከንም በዚህ ምርጫ ጠቅላይ ሚኒስተሩና ፓርቲያቸው እንደሚያሸንፍ ሁላችንም ሳንነጋገር እርስ በርስ ተግባብተን ዝም ብለናል። አንተ ግን ደፋር ስለሆንክ ጥቅም ለማግኘት የምትፈልግ ስልጣን ላይ ያሉትን በማሞገስና በማወደስ ተወዳጅነትና ቦታን ለማግኘት ስለምትጠር ብቻ ማይክህን አንስተክ ቅዱሱን አምላክ እግዚአብሔርን ጠርተ ብሎኛል አልክ። እግዚአብሔር ራሱ ለእንዳንተ አይነት ገንዘብን ለሚወድና ለሚያመልክ በቅጥፈት ዓለም ላይ ያለ ባለሀብት ተሰብስቦ የሌላቸው ገንዘብ ገብቶልኛል እያሉ ድራማ የሚሰሩ ሰዎችን በቪዲዮ ቀርጾ ለራሱ ከበሬታ የሚለቅን ሰው እየመጣ አያናገረው። እግዚአብሔር አልተናገረ። ለምን? እግዚአብሔር ገንዘብን ከሱ በላይ ለሚያፈቅሩ ለእንዳንተ አይነት ገንዘብ አምላኪዎች በምንም ማስረጃ እግዚአብሔር አንተን አይናገርም። ለምን? ለሁለት ጌቶች ልትገዙ አይቻላችሁም ያለው አምላክ ለሁለተኛው ጌታ ለገንዘብ ለሚገዙ ሰዎች እሱ የከበረ ጌታ ነውና እየመጣ መልእክቴን ለህዝብ ያስተላልፍልኝ አይልም። እኔ የሚቆጨኝ በእግዚአብሔር ስም የተሰበሰበው ይሄ ምስኪን መንጋ እናንተ የምትቀጥፉትን ቅጥፈት እየሰማ አሜን እያለ አፉን መክፈቱና መዋሉ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች የቤትና የመስሪያ ቦታ እንደተሰጣቸው ተገልጿል። አስተዳደሩ ለሟች ቤተሰቦች የሚሆን የመኖሪያ ቤትና እንዲሁም ደግሞ የኑሮ ዋስትናቸውን የሚያረጋግጥ የመስሪያ ቦታ ርክክብ በዛሬው ዕለት መፈጸሙ ነው የተሰማው። ቀድሞ በስፋት የምናያቸው አሁን ጋር በስፋት እያዩዋቸው አይደለም። ልዋጭ የሚባሉ ልዌ እያሉ የሚዞሩ ወገኖች ነበሩ በየሰፈሩ እና እኚህ ልዋጮች የያዙትን የቤት ዕቃ ተሸክመው ልዋጭ እያሉ ሲዞሩ እቤቱ አስገብቶ አሊያም በር ላይ ልብስ ይዞ ወጥቶ ለሚሰጣቸው ሰው ልብሱን ይመጥናል ያሉትን የቤት ዕቃ አንስተው ይሰጣሉ። ቆንጆ ልብስ ላሉት ቆንጆ ዕቃ ይሰጣሉ። አነስ ላለ ልብስ ደግሞ አነስ ያለ ዕቃ እንደዋጋው ይለውጣሉ። ስራቸው ልብስን በዕቃ መለወጥ። አሁን እያየሁት ያለሁት ነገር እንዲሁ ነፍስ በቦታና በቤት እየተለወጠ እንዲመስል እያደረገ ነው። ለምሳሌ ከቅርብ ጊዜያት በፊት አንዲት ልጇ በግፍ ተደፍራና ተገላ የተጣለችባት እናት በከተማው አስተዳደር በኩል ኮንዶሚኒየምና ሙሉ ዕቃ እንደተሰጣት ትዝ ይለናል። እኚህ እናት በእብሪተኛ የፖሊስ አባል በኩል በ4 ጥይት ወጣት ልጃቸው የተገደለባቸው ቦታና ቦታውን መስሪያ መሰጠቱ ራሱን ችሎ ችግር ባይኖረው ልክ ልዌ እያለ ሰፈር ውስጥ እንደሚዞር በሰጠነው ልብስ ዋጋ ዕቃን ለውጦ እንደሚሰጠን አካል ለምናጣቸው ነፍሶች በልዋጩ ቤትና ንብረት የሚሰጠን ከሆነ የሀገሪቱ የፍትህ አሰጣጥ ጥያቄ ምልክት ውስጥ የሚወድቅ ነው የሚያደርገው። ራሱን ችሎ እነዚህ ተበዳዮች በመንግስት ይሁንታ መጽናኛም ካሳ ማግኘታቸው ምንም ክፋት የሌለው ድርጊት ቢሆንም ሊረኩና ሊያርፉ የሚገባው ለተፈጠረባቸው በደል ተመጣጣኝ የሚሆን የፍትህ ካሳ ነው። የፍትህ ካሳ ደግሞ በበዳዩ ላይ በሚወሰድ የማያዳግም እርምጃ ላይ የተመሰረተ ነው መሆን ያለበት። ለምሳሌ በዚህ የመንግስት ዩኒፎርም አድርጎ በመንግስት መሳሪያ ነፍስ ለነጠቀው ሰው የማያዳግም እርምጃ ቢወሰድበት
በየቤታቸው ያሉ ክፋትን በልባቸው ያረገዙ ነገም እንዲህ ሊያደርጉ የተዘጋጁ ሰዎች እንዲያርፉ እንዲጠነቀቁና እንዲፈሩ የሚያደርግ እርምጃ ቢወሰድበት፣ ተበዳዮቹ የፍትህ እረፍት ደግሞ ሊበድሉ ቀጠሮ ለያዙ ክፉ ልብ ላላቸው ሰዎች ደግሞ ማስጠንቀቂያና ማስደንገጫ ይሆናል ብዬ አስባለሁ። ተበዳይ የእውነት የሚካሰው በፍትህ ነው። በቅያሬ ቦታ በኮንዶሚኒየምና በአንዳንድ ጥቅማ ጥቅም መሆን አለበት ብዬ አላስብም። ስላደረጋችሁላቸው ቸርነት፣ ስለሰጣቸው በጎ ነገር እግዚአብሔር ይስጣችሁ። ነገር ግን እነዚህ ሰዎች በትክክል የሚያስፈልጋቸው ፍትህ ነው። ፍትህ ደግሞ በህግ በኩል የሚሰጥ ውሳኔ ላይ የሚመሰረት ነው። እንዲሁም ደግሞ ውትድርና ውስጥ የፖሊስ አባልነት ውስጥ ያሉ በተለያየ ሁኔታ አገራቸውን ዩኒፎርም በመልበስ የሚያገለግሉትን ሰዎች በተሻለ ዲሲፕሊን፣ በተሻለ የአእምሮ ዝግጅት፣ በተሻለ ራስን የመግዛት ህይወት ውስጥ እንዲገኙ ስልጠናዎችን ከፍ ማድረግ፣ ማዘመን፣ የሚገቡትንም ሰዎች መስፈርት ከፍ ማድረግ ያስፈልጋል ብዬ አስባለሁ። ሰው ሊካስ የሚችለው በፍትህ ነው እንጂ በቅያሬ ቤት መሆን አለበት ብዬ አላስብም። ይመቻችሁ። ሰላም ቅዱሳን፣ እንዴት ናችሁ? ዛሬ በአንድ ሀሳብ መጥቻለሁ። ትላንት በነበረው ዲቤት ማለት ነው ሁሱ የሚባል አንድ ሙስሊም እና ፎይ የሚባል የኢትዮጵያ ኦርቶዶክስ ማህበር ተከታይ ውይይት አድርገው ነበረ። ከ150 ሺህ ሰው በላይ በሁለቱም ወገን ሲከታተል እንደነበረ የተወሰነውን ደግሞ ውይይታቸውን ለማየት ሞክሬያለሁኝ። እንዴት አያችሁት እናንተ? ውይይቱን እንዴት አያችሁት? እኔ ብዙ የወንጌል አማኞች ፎይ ፎሎ መደረግ እንዳለበት ጀግናቸው እንደሆነ ሲናገሩ ሰምቻለሁኝ። እናንተ ምን ትላላችሁ? እኔ የተለየ ሐሳብ አለኝ። እኔ በሁለቱም በኩል የነበሩት ተወያዮች ህይወት የሌላቸው ወዴት እንደሚሄዱ የማያውቁ መሆኑን ላሳያችሁ ፈልጋለሁ። በሁለት ማህበረተኞች መካከል የተደረገ ውይይት እንጂ በክርስቲያንና በዓለም ባለ ሰው መካከል የተደረገ ውይይት እንደሆነ እኔ አልረዳም። ምክንያቱም ሁሱ የተባለው የመሐመድ ተከታይ ብትሞት ወዴት ትሄዳለህ ብላችሁ ብትጠይቁት እኔ አላቅም፣ እንደ ስራዬ አላህ ይከፍለኛል፣ መሄጃዬንም አላቅም ብሎ ይመልስላችኋል። እፉ የተባለው የኢትዮጵያ ኦርቶዶክስ ማህበረተኛም ወዴት ነው የምትሄደው ብትሞት መሄጃን ታውቃለህ ወይ ብትሉት አይ እኔ አላቅም፣ እንደ ስራዬ እግዚአብሔር ይከፍለኛል፣ በመጨረሻ ጌታ ክርስቶስ ኢየሱስ ሲመጣ በፍርድ ሰዓት የሚፈርደውን ስለማላቅ ወዴት እንደሚሄድ ላቅ አልችልም፣ እግዚአብሔር ያውቃል ብሎ ይመልስላችኋል። እፎይ እኮ የተወያየው ክርስትናን ወክሎ፣ አዎ የኦርቶዶክስ እምነት ተከታይ ነው፣ ግን እፎይ የተወያየው ክርስትናን ወክሎ ነው። ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ በምድር ላይ በተመላለሰ ጊዜ ለሰው ልጆች በደልና ኃጢአት እንደሞተና እውነተኛው ነቢያት የመሰከሩለት አምላክ እሱ እንደሆነ ነው ሁሱ ከተባለ የእስልምና ዕቅበተ እምነት ላይ ከሚሰራ ግለሰብ ጋር የተወያየው። እንደ ክርስትና በሁሱና በእፎይ መካከል የሰማይና የምድር ያክል ርቀት አለ። ሁሱ ኢየሱስ ክርስቶስ ፍጡር ነው፣ ከነቢያት መካከል አንዱ ነው ብሎ የሚያምን ሲሆን፣ እፎይ ወንድማችን ግን ኢየሱስ ክርስቶስ እርሱ እውነተኛ አምላክ ነው፣ የእግዚአብሔር አንድያ ልጅ ነው፣ ከጥንት የነበረ ለመኖሩ ጅማሬ የሌለው ለመኖሩ ፍጻሜ የሌለው አልፋና ኦሜጋ ነው ብሎ የሚያምን ክርስቲያን ነው። በዚህ ያህል ደረጃ እግዚአብሔር በእፎይ ተጠቅሞ የሰራውን የእግዚአብሔርን የወንጌሉን አገልግሎት በቃ ፕሮቴስታንት ካልሆነ ጴንጤ ካልሆነ በሚል ጥበት ውስጥ ቁጭ ብለህ አስተያየት ለመስጠት ሁለት ህይወት የሌላቸው ምናምን አንተ እኮ አይደለም ህይወት የምትሰጠው ብራዘር፣ ቁጭ ብለህ ሁለቱም ህይወት የላቸውም ምናምን ማብራሪያ መስጠት ማለት ነው። እሱ የሰራውን ሰራህ፣ እሱ በእስልምና ላይ ያመጣውን ተጽዕኖ አመጣህ፣ ስለ ክርስቶስ ኢየሱስ የመሰከረውን መሰከርክ፣ በእስልምና ዘንድ ያለውን የስህተት ትምህርት የገለጠውን ያክል ገለጥክ አልገለጥክም? አንተ ቁጭ ብለህ ቀኑን ሙሉ ከነዛ ስብስብ ጋር ኢየሱስ ክርስቶስ እርሱ አምላክ እንዳልሆነ ያልካደችን ቤተክርስቲያን ልክ ኢየሱስ ክርስቶስን እንደማታውቅ አድርገህ ሌሊቱና ቀኑን ሙሉ መጨሁን ብቻ ወንጌል አድርገህ ነው የምታስበው። እስልምናውን አይተው አታውቅም፣ ኤቲስቱን አይተው አታውቅም። እግዚአብሔር የለሽ ብዙ ማህበረሰብ አለ በመካከላችን በዙሪያችን፣ ለነዛ ሁሉ ወንጌል ሰብካ አያውቅም። አንተ ፎከስ የምታደርገው ኦርቶዶክስ የተባለች ቤተ እምነት አለች፣ የእሷ መጽሐፍቶች ትይዛለህ፣ እሱ መጽሐፍ ላይ ስህተት ታነፈንፋለህ፣ ከዛ እነሱን ብቻ ማውራት ነው ወንጌል ላንተ። ለእስልምና ክርስቶስ ኢየሱስን ማውራት ኢየሱስን መስበክ ወንጌል ስለማይመስለ ያንንም የሚያደርጉ ሰዎች በክርስቶስ ያለውን ህይወት የተካፈሉ ስለማይመስለ ብቻ ወጥተህ ቁጭ ብለህ ውይይቱ ላይ የተረዳውት ምናምን የጠየቀ ሰው የለም። አንተ የተረዳከው ምን እንዳሰብክ ምናምን የሚመለከተው ሰው የለም። እና በዚህን ያክል ደረጃ ግብዞች ባንሆን፣ በዚህን ያክል ደረጃ ባንወርድ፣ ማዳን የእግዚአብሔር ልጅ የክርስቶስ ኢየሱስ ብቻ ነው። የእናንተ ሰርክል ውስጥ ያለ ሰው ድኗል፣ ከዛ ሰርክል ውጭ ያለ ሰው አልዳንም የሚል ጥበት ውስጥ መኖር ይሄ ክርስትና የሚፈቅደው አይደለም። እና እፎይ ድብና አድርጎ ክርስቲያን ነው። ድብና አድርጎ በእግዚአብሔር ልጅ በክርስቶስ ኢየሱስ
አምላክነት ጌትነት የሚያምን ክርስቲያን የግድ የፕሮቴስታንት አዳራሽ ውስጥ መምጣት አይጠበቅበትም። ያኔ መዳን ደግሞ ተስፋ የሚሰጠው ራሱ አምላክ እግዚአብሔር ነው እንጂ አንተ አይደለም። ኢየሱስ ክርስቶስ ፕሮቴስታንት አይደለም። በነገራችን ላይ ኢየሱስ ክርስቶስ ሌላም አይደለም። ኢየሱስ ክርስቶስ አንድያ የእግዚአብሔር ልጅ የመዳን ብቸኛ ተስፋ ነው። ሌላ ምንም ነገር የለም። ያ ተስፋ ደግሞ በእኛ እጅ አይደለም፣ በሌሎችም እጅ አይደለም። ይህንን ማሰብ ሳትችል ወጥተህ ይህም አልዳንም ያም አልዳንም ብለህ እግዚአብሔር የሰራበትን ምሽት በአንተ ተልካሻ ቪዲዮ ልታቃል መሞከር ትዝብት ውስጥ የሚጥል ነው። ለማንኛውም ከእንደዚህ አይነት ግብዞች ራሳችሁን ጠብቁ።